ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ዛሬ እንግዲህ በጣም ጣፋጭ ምግብ ነው የማሳያችሁ። ኪስን በማይጎዳ ውጭ ላይ በብዙ ብር የምንበላው ቤት ውስጥ ግን በጣም በትንሽ ብር መብላት የሚቻል የምሰራው ነገር ካቻፕ ያስፈልገዋል። ግን አሁን ኢትዮጵያ ውስጥ የሚሸጡ ካቻፖች ብዙ አስፈላጊ አይደሉም ብዬ ስለማስብ ካቻፕ ተፈለኩ ስጎ ቤት ውስጥ እሰራለሁ። አይፈልኩም ደግሞ እንዲሁ እጠቀመዋለሁ። ግን በጣም 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 ጣፋጭ ምግብ ኪሳችሁን የማይጎዳ ምግብ ነው ዛሬ ሰርቼ ማሳያችሁ። አብራችሁን ሁኑ። አሁን የሚያስፈልገው ሁለት ድንች እንቁላል እንዳላችሁ አንድ ሁለትም ያላችሁን እና ዱቄት ነው የሚያስፈልገው እና ይሄን ስራ ዛሬ በደንብ አሳያችኋለሁ። አሁን የመጀመሪያ ስራችን ምንድነው? ድንች እንልቃለን። ድንች ከላቅን በኋላ ድንቻችንን የቺፕስ አከታተፍ አይነት አድርገን ነው የምንከትፈው። ትወዱታላችሁ ብዬ ተስፋ አደርጋለሁ። አሁን እንግዲህ ድንቼን ልጬ ጨርሻለሁ። መጨረሻ ላይ ምንድነው የማደርገው? እንደዚህ ቆርጥና እንደዚህ ቆርጣለሁ። ይህ ማለት እንደዚህ ሆኗል ማለት ነው። እንደዚህ አድርጌ የተከተፍኩት በኋላ መጨረሻ ላይ ማድረገውን ታያላችሁ። ተው እንደዚህ ያላቦቹ እንደዚህ አደርግና እሺ እንደዚህ አደርገዋለሁ ማለት ነው። ይሄ ድንች እርጥብ ነው፣ በዚህ እርጥብ ነው። እንዱ ለፋሽን ነው ያዥ በየሰፈር እሺ። እዚህ ቁጭ በይ እንዳትበይው ግን። አሁን ይሄ ድንች እንደዚህ ተቆረጥኩት በኋላ አጥበዋለሁ። አጥብና ደግሞ አሳያችኋለሁ ምን እንደምሰራ ማለት ነው። አሁን ይሄንን ድንቼን አጥቤያለሁ። የከተፍኩትን ድንች እንደዚህ ታጠብኩት በኋላ ምንድነው ላይ የማደርገው? ጫው፣ ትንሽ በርበሬ እና እንቁላል ማለት ነው እዚህ ላይ አደርጋለሁ። አሁን ይሄን በደንብ አጠናቅቀዋለሁ ምንም አይነት ውሃ እንዳይኖረው። አሁን እዚህ ላይ እንግዲህ ጫው አደርጋለሁ። የማደርገውን ግብአት አብራችሁ ጫው ብዙ ማለት ነው። ቅመም በጣም ትንሽ ቅመም አደርጋለሁ። ሽታው በጣም ቆንጆ ነው የሚሆነው። አሁን ደግሞ በርበሬ አደርጋለሁ። ከለሩ ቆንጆ ነው። ይሄንን አሁን አንድ ላይ አደባልቀውና አባቴ ና እዚህ ጋር ቁጭ በል። ሃይ በላቸው ቤተሰቦቻችንን። ሃይ በላቸው። ሃይ ጎርምሻለሁ። ሃይ በላቸው። ዮሐንስ ነው ስሜ በላቸው። ያው እንዳያችሁት እንደዚህ ሆኗል ከለሩ። አሁን እዚህ ላይ ምን አደርጋለሁ? እንቁላል አደርጋለሁ ማለት ነው። አንድ እንቁላል በእርግጥ ያንሰዋል፣ በጣም ነው የሚያንሰው። እዚህ ካልሆነ እጨምራለሁ። አይቺ አንተ እንቁላል ጋር ምናምን እንደዚህ ሆኗል። አንድ እንቁላል ለካ ለብዙ ይበቃል። ይቺ ዘይት አደርጋለሁ። ለኩሻታለሁ ኦልሬዲ። ይሄን ያህል አድርጌያለሁ።
እየጋለ ነው። እዚህ ጋር ዘይቴን እያጋል እኔ እዚህ ጋር ቅመም ምናምን ያረኩበት ድንቼ ምንድነው ማረገው ወደ ዱቄቱ ላይ መውሰድ ማለት ነው። እንደዚህ አረገዋለሁ። እንደዚህ አረገዋለሁ። በእጄ ባረግ ይሻለኛል። ይህ ማለት ሽፍን ነው የሚመስለው። እንደዚህ ያረኩ ያው እኛ ድሃ ሆነን ዶሮ ስላልበላን ዶሮ አይቀርብንም ማለት ነው። አሁን ደግሞ ይሄንን ቺፕሱን ሰርቼ ከታች የሚቀረው ቅመማ ቅመምና እንቁላሉን እንዳይደፋ እንዴት እንደሚሰሩት ላሳያችሁ። ሽንኩርት የዘጋ ሽንኩርት አለኝ። በቁመቱ ብቻ በጣም ነው የሚጥመው። ነገራችን ላይ ይሄ የማሳያችሁ አሰራር ስራልኝ። አሁን ሽንኩርቱን እንደዚህ ብትንትን እናደርግና በፍሬ እንደዚህ እናደርጋቸዋለን። ከዛ አንድ ጋር ከዚህ ጋር ሚክስ እናደርገዋለን። በነገራችን ላይ ይሄ በስሏል። ምናልባት ሁሉንም ላልጠብሰው እችላለሁ፣ ግን እንደዚህ አንድ ላይ ሚክስ ካደረግን በኋላ መጨረሻ ላይ ደግሞ ይሄንን ጠብሼ ስጨርስ ይሄንን እንዴት በዛ ቦታ አድርጌ እንደምጠብሰው አሳያችኋለሁ። ይሄ በጣም ጣፋጭ ምግብ ነው። አሁን እንግዲህ ላወጣ ነው። ይሄ ማውጫው አይደለም አውቃለሁ፣ ግን የቺፕሱ ወንፊቱ ስለሌለኝ ሰው ባለው ነው። ዘይቱን በደንብ ጠንፈፍ እያደረኩ አወጣዋለሁ። ይሄንን ይመስላል። ምናልባት ይሄ የዶሮ መላላጫ ምንድነው? የዶሮ ምንድነው የሚባለው? ይሄ ትልቅ እንትኖች ሆቴሎች ላይ የሚጠበሰው አልመሰላችሁ? እሺ ቺቶ ቆቆ ይብረድና እንበላለን። ይብረድ። ዋው እግዚአብሔርን ዋው። ሽንኩርቱንና ቀይ ስሩን እንደዛ አደረገውና ከዛ ሳይበዛ በትንሽ ወይ ትመታካከል እንደዛ አድርጌ ጣል አደርጋለሁ። ሳይበዛ በትንሹ ሽንኩርቱና እንትኑ ያልኳችሁ አይናልኩ እንደዚህ ነው የሚሆነው። በጣም ነው የሚያምረው። እንግዲህ መጨረሻም ይሄንን ይመስላል የሰራሁት ምግብ። በቀጣይ ቪዲዮ ይዘን ስንመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ